አይነት ሰው ነኝ። ከሳው አለቀ። ብርቃቸው ከሆነ ምንም ልረዳቸው አልችልም። ሰው አይከሳም ካላችሁ መብታችሁ ነው። እንግዲህ ይሄ ሁላ ዓለም ሁሉ አርቲስቱ ምኑ እየከሳ ቤታ ላይ ሲሆን አይናችሁ የሚያፈጣው ልረዳቸው አልችልም። ስቲል አሁንም ወፍራም ነኝ። እንደዚህ ከሆነ እንትን ሁላችሁም እየሄዳችሁ ተሰሩ። እንግዲህ ማንን አይዞሽ ልበል? እኔ አይዞሽ የሚለኝ ያስፈልጋል። እኔ ከዚህ በኋላ ለማንም አልጨነቅም። አም ሶሪ ጋይስ አም ሶሪ። በቃኝ። የሰው ነገር በቅቶኛል። ማንንም አይዞህ አልልም። ማንንም ከጎን አልቆም። ለማንም ድምፅ አልሆንም ስላችሁ እንደ ግለሰብ ማለት ነው። ለማንም ድምፅ አልሆንም። ማንንም አልረዳም። ማንንም አላግዝም ነው። እንደ ግለሰብ እንደ ህዝብ ሰው ላግዝ እችላለሁ፣ ድምፅ ልሆን እችላለሁ። ከዛ በተረፈ ግን እጄ ወጡን ታጥቤያለሁ። አስረስ ዛሬ ትክክላለሁ። አዎ ታጥቤያለሁ። እንዴ ሳህን አንስቼ ኤኒዌይስ እና ለማንም ሰው ምንም አልልም፣ አልፈልግም። ሰው በቅቶኛል። እንዳለ አስመሳይ ሰው ነው ያለው። አስመሳይ ውይ የሚያከብራቸውን የማያከብሩ፣ የሚወዳቸውን የማይወዱ፣ ቦታ የሚሰጣቸው የሚሆንላቸው የማይፈልጉ ናቸው። እንደ አህያ ስትረቅጧቸው ስታንቋሽሿቸው ነው የሚሆኑት። ስትንቋቸው ነው አሁን የተረዳሁት። እውነት አቤት ጠራሽ። አስመሳይ ሰው ህዝብን የበዛው ሁሉም አስመሳይ፣ ራስ ወዳድ፣ ሆዳም፣ ጅብ፣ ገንዘብ ወዳጅ፣ ለገንዘብ ሲሉ ሲሰዳደቡ እንደዛ ሲልከሰከሱ የነበሩ አንድ ላይ ለገንዘብ ሲሉ ቄጥም ይገጥሙ ምናምን። እኔ እንደዚህ አይነት አልፈልግም። ለራሴ እኔ ራሴ በቂ ነኝ። ጌም መጫወት ከፈለኩ እጫወታለሁ፣ መሳቅ ከፈለኩ ስቃለሁ፣ ሰው ቤት ከገባው ገባለሁ ምናምን። ከዚህ በኋላ ነው ሰው በቃኝ። ቱርክን እስኪ በትክክል መጽሐፍ ቻል አህያ ቱርክ መሄድ እንዴ ዝም ብሎ እንትን መሰለክ? መሀይም ደፋር ነው አሉ። ቱርክ መሄድ ከጀመርሽ ወዲህ ተቆይ አማርያብሽ። ከዛ በፊት ሜካፕ አልቀባማ። ከዛ በፊት ሁማኔ አላረግም። ከዛ በፊት ቆዳ ለብሼ ነው የምመጣው። ልብስ አልለብስ። ይሄ ልብስ አሁን አዲስ ገዝቼ ምናምን የመጣ ይመስላችሁ? አሁን እኔ ለምራታክ ምን አልኩሽ? ሰላም ናችሁ ስትይ ሰላም ቅድስት ያልኩሽ። ሌላ ምንድነው? ክፉ ነገር አልተናገርኩም። አልወጣው ምን አድርጌ ታካደረኩሽ ነው ያልሽው? ምንድነው አሁን ምድር ያለችው? ህዊ ንገሪኝ በእናትሽ። በቃ ችግር የለውም ቤታዬ ተጫወቶች አሁን ያልኩት አይደለም። ምን ነው መጣው? ምን ነው እኔም እናንተ ልካችሁልኝ ነው እንጂ ምን ነው መጣው ምናምን እንደዛ ነው ያልሽው። እኔ በዛ ሳይሆን ህዊ እናንተ ልካችሁልኝ ነው እንጂ አይ ህዊ አልሻት። እኔ ስልክ በሌላ ነው ማሪ እኮ እንደዛ ነበር። በሌላ ነው አጥላምጪኝ ቅድስት። ችግርሽ ይሄ ነው አየሽ። ሁሌ እኔ አሁን አንቺ የምታራምጁ ሙላለ ማልጫወተው ምናምን አልፈልግም። ለዚህ ነው ሳይገባሽ ቶሎ ትናደጃለሽ። የሆነ ሰው ነበረ ካንቺ ጋር የተጣላ። ከዛ ያ ሰው ለአራት ላስገባ ሲል ከዛ በኋላ አራት ሰው አስገቢና እንጫወታለን። ከዛ አንቺ የተጣላሽው ሰው ነው። ከዛ ስምሽን ጠራች እሷ ማለት ነው። እሺ አስገቢ ያሰ እረስቻለሁ መጣላታችሁን። ከዛ ህዊ ደግሞ ቀድማ ልካልሻለች። ያ ሰው ወጣ አታስገቢ። በቃ ይሄ ነው ያለው ነገር። እሱን ተረዳውሽ። ቆይ ደግሞ እኔ የማወራዋለኝ አስወሪኝ። እሱን አወራሽ አይደለም? አውሪ ችግር የለም። እሱን ካወራሽ ደግሞ እኔ አንቺን ለማጣላት ምንም አይነት ምክንያት መፈለግ የለብኝም። እኔ መጣላት ብፈልግ በማንኛውም ሰዓት የተናገርሽ ሰዓት ትጣላሻለሁ። እኔ እየተናገሩኝ የማልጣላቸው ሰዎች አንቺ ነሽ። አንቺ ስላለሽ አይደለም፣ ሁሌ ነው የምለው። ተናግሩኝ የማልጣላው ሰው አንቺ ነሽ። ከአንቺ የማገኘው የሆነ ነገር ምናምን አይደለም። አንድ ሰው ከአንቺ ምንም ጠብቄ አክብሮትም መውደድም ጠብቄ አይደለም። ባለፈውም ደግሞ እንደዛ አልሽኝ፣ ተናገርሽኝ አልሽኝ። አንቺ ነሽ መጥተሽ ዲስሪስፔክት አደረግሽኝ። እንደሚያከብረው ሰው አላደረግሽኝም። ወጣሽ፣ ችግር የለውም። ችግሩን አስረዳሽኝ፣ ተረዳሁሽ፣ ላሽ ብያለሁ። ምንም አላልኩኝም። ያም ቢሆን እንኳን ያ ምክንያት እንኳን ቢሆን እንደዛ አድርገሽ መውጣት አልነበረብሽም። እሱን ተቀብያለሁ። በቃ ምንም ችግር የለብኝም። አሁን ግን እንደዛ የሚያስብል ነገር የለም። እኔ ስልኬ ስታክ አድርጎ የሂዊ ፕሮፋይል ብቻ ነበር የሚታየኝ። እሷ መኖሯን ባቅ እኔ አልገባባችሁም ነበር ሲጀመር። ግን ያንቺም የቤታዩም አልታየኝም፣ የዛችም አልታየኝም። የታየኝ የሂዊ ፕሮፋይል አላወኩኝም። እኔ ኢንቫይት ካረግኩ በኋላ ስንስጠራ እሷም ረስተው ነው እኔ አላወኩም። ከነሱ ጋር ሆኜ አንቺን ነክቼሻለሁ። ከነሱ ጋር ሆኜ ደግሞ አንቺን ነክቼሻለሁ።
እነሱም ጌም ሲልኩልኝ እጫወታለሁ። ማናቸው እነሱ? እነሱ እኔ ከሌላ ሰው ጋር ስትጫወት እኮ አሁን ኖርማል ጌም ስትጫወች ለምን ሰዎቹን ትመርጫለሽ? ለአንቺ የምትፈልጊውን ፒክ ማድረግ ሳይሆን ከማንም ጋር ከሌሎቹ ጋር ጌም ጋር ስትጫወች ያልኩሽ። ገባሽ አይደለ? እኮ ከነሱ ስም እኮ አልጠራሁም። እነሱ እኮ ነው ያልኩሽ አብሬ ከምጫወታቸው ሰዎች ጋር እኔ እንደውም ይኸውልሽ ቤታዩ እንደማከብርሽ ታውቂያለሽ። እኔ እኮ አዳምጪኝ ቅድስት፣ ስሜን እኮ ጠራሽ ልብ ብለሽ ካዳመጥሽኝ ከሌላ ጌመር ጋር ስትጫወች ስሜን እኮ አነሳሽ አይደለም። ከሌላ ጌመር ጋር ስትጫወች ያለሽ ኢነርጂ እኔ ጋር የለሽም ያልኩሻል። ሁለተኛ ነገር ደግሞ ማናት እሷ እየነገረቻት ነው። እኔ አሁን ምንድን ነው ያልኩሽ? አራተኛ ሰው አምጪ አልኩሻል። ሉጣ ስትል ኢድሪስ ነበር ለአራት ልንጫወት እሷን ሳያት እኮ ተጫወቱ ልውጣ አልኩኝ። ምንድን ነው ጥፋት? ታዲያ ማንን ተጫወቱ ልውጣ በቃ ማለት ማንን ስታይ? አሁን እሷ ስትወጣ እኔ እናንተን ሶስታችሁን ከምረብሻችሁ እሷ ስትወጣ ሶስታችሁ እየተጫወታችሁ ነበር። ኧረ ቅድስት ውስጣታ ይልሽ ጭራሽ ማለት እሷ ማን ነው ሉጣ ካልሽ በኋላ ነው ይሄንን ታሪክ የነገርኩሽ አይደለ? ሂዊ ይሄን ነገር የነገርኳት ሉጣ ካልሽ በኋላ እንጂ ከዛ በፊት እኮ አላወቅሽም እኮ። አላወቅሽም እኮ መግባቷን እኮ አላወቅኩም ምን እኮ አላወቅሽም እኮ ገባኝ። ከዛ እኔ ሰው አስገብስላ ቅድስት አለኝ ስትል አስገቢያት አልኩኝ። ባልፈልግ አስገቢያት እዚህ ሲለኝ ከዚህ አይቻታለሁ። ወይ ልንገርሽ ቤታዬ እዚህ ላይ አይቻታለሁ። ግን መጀመሪያ ሂዊ ስትልክልኝ ስታክ እያደረገ ነበር ስልኬ። የሂዊ ፕሮፋይል ብቻ ነው እሷ ስሟ ራሱ አይታየኝም። ፕሮፋይሉ የሂዊ ብቻ ነበር የመጣልኝ። አክሴፕት የሚለው እንትን የላካችሁበትና የሂዊ ፕሮፋይል አንቺን አላየሁሽም፣ እሷን አላየኋትም። ግን እዚህ ላይ አይቻታለሁ፣ ስትወጣ አይቻታለሁ፣ ስክሪኑ ላይ ማለት ነው። ኦኬ እሱን ስለዚህ ቤታዮ ልውጣላችሁ በቃ ቤታዮች ልውጣላችሁ ነበር ያለው። አንቺ ምንድን ነው አታውቂያለሁ እናንተ ስባችሁኝ እንጂ እኮ እኔ ሌላ አይደለም። በቃ እኔ እወጣለሁ አልሽ። እኔ ማየትሽን አላውቅም። ገብቶሻል አይደል እኮ እንደዚህ ያልኩት ደግሞ እሷ ነቅላ ስትወጣ ነው። አንቺን ነው እንደዚህ ያልኩት። እኛ ጋር ስትደርሺ አንቺ እኮ አልሳብሽም። እኛ ጋር እኮ ስትደርሺ ይሽከረከራል፣ አትታይም ነበር። ገባሽ? እሷ ከወጣች በኋላ ትንሽ ቆይተሽ ነው ፊትሽ የታየኝ እንጂ እየተሽከረከርሽ ነበር። ገባሽ? እሷን ታያታለሽ ብዬ አልጠበኩም። ሂዊ ግን እየነገረቻት ነበረ። ኖ አይ አታስገቢያት እያለቻት እየነገረቻት አስገባችሽ። እኔ ደግሞ ረስቻለሁ መጣላታችሁን አስገቢያት አልኩኝ። እሺ እንዴት እንደሆነ ልንገርሽ። ቆይ ማሬ እኔ አራተኛ ሰው አስገቢ ስትይ ኢንቫይት አድርጊያት ቅድስት አለች ብዬ ግን ቀድሜ ኢንቫይት አድርጊያት ነው ቅድስት አለች ስትል ፍቅርን በተግባር አድርጉትኝ። ፍቅር ለእናንተ ግን በሀገራችሁ ግን ፍቅር ምን አይነት ነው? ረክሷል ልበል በእናንተ ፍቅር ዲቦን ጥሪያት ቤታ። እሺ ዲቦራን ኦን አርጊው በሏትኝ። ፍቅርን በተግባር አድርጉት። ኢንቫይቷን ጌታን ባቅ ኖሮ እንትን አልልም ነበር ግን አላወኩም። ኢንቫይት አድርጌላት ከዛ ነው አልፈልግ ማለት ነው። ኢንቫይት እያደረኩላት ደሚ ነገር ስለሰለቸኝ እንዳይመጣብኝ እግዚአብሔር ምስክሬን ሆዴ ሞልታል። ሳልፈልግ ምግቡን አንስቼ ተውኩትን መብላት ጀመርኩ። ባህሪን አውቀዋለሁ። በቃሽ ፊቴ በቃ ልክ ሲያዩኝ ቤታን ተናገሯት ቆስቁሷት ነው እንደሚለው። እኔ አሁን ምንም አላልኩኝም። አይሁ ያልኩት ለመሳቅ ነው። ገባሽ? በቃ እያነገረች ሳታስቢ በማስገባትሽ ነው። ግን እኔ እንደዛ አይ ቤታ ምን ነው በቃ እናንተ ናችሁ ከላካችሁልኝ ካልፈለጋችሁ እሺ ይወጣሉ አይባልም። ገባሽ? ግን እሱ ኦኬ ምን ችግር የለውም። ምን ያልቀየማትም ሶሪ እሺ ዲቦጌ ማርያም ሆን ብዬ አይደለም። ኧረ እሺ በቃ ኖርማል ነው። ያ በቃ ተጫወቱ እናንተ። እኔ ልውጣላችሁ ማሪ። ወይ አምላኬ ወይ የቲክቶክ ነው አረቃ በአካል ሳንተዋወቅ ይሄ ሁሉ ጦርነት ይሄ ሁሉ ጋይስ ተመልሼ እንዳልወፍር ነው የምበላው። ማን ነው የምፈራው? ዲቦራ ማርያምን እቺ 3-4 በጣም ብዙ እየበላው ጋይስ እንዳልወፍር ነው የምፈራው። ማምላክን ካሁኑ ራሱ እየተዘረጠጥኩ ነው። 4 ቀን ቤታ ስድብ ተሳደቢ እስኪ በእናትሽ። ለምን
የሆነ ሰው ተደፈልጎ ጊፍት ይስጥና ሰድበዋለሁ። እየሰጠ በነፃ የለም። በነፃ ቀረ ስድብ በይልኝ። ምን ይስጠኛል ላንቺ? ኤክስኪውዝ ሚ ጋይስ፣ ደግሞ ፔሪ ጠጥቼ ነው ያጋሳኝ። ደግሞ ሌላ ምን ነው? አረ ፔሪ ጠጥቼ ነው አይባልም። ፔሪ ጠጥቼ አይ ሴ ፔሪ ፔሪ ኦኬ ፔሪ ፔሪ በኢየሱስ ክርስቶስ። የዚህ ቲክቶክ ነዋሪዎች በቃ ባልጋችኋል ማለት ነው። ጭራሽ ደግሞ ፔሪድም ይጠጣል። ኧረ እባክሽ ተይ ተይ፣ አንቺ ሴትዮ ጦርነት እንዳታስከፍቺ። አናቴ ፍረስ። አንተ ደግሞ ደነስ እባክሽ ጨረቃ ጋስ ታፕ አድርጎ ቤታስቲ አንዴ ወይ በይ ወይ ጋዜጠኛ አበባ ሙሉ ሜሮን ቅድስት ጥሩ ልጅ ናት። እኔ ቅድስት መጥፎ ልጅ ናት አልኩኝ? ለአንቺ ጥሩ ከኔ ወጋ ምን አገናኘው? እኔ ምንም አልተናገርኩኝ። እኔ ላይ ነው አይናችሁ ውስጥ ደማችሁ የሚፈላው። ቅጥል ለምትሉት አይዶን ነው ምን እንዳረኳችሁ ደማችሁ ይፈላል። መጥፎ ናት አልኩኝ? ሰደብኳትኝ፣ አንቋሸኳት፣ አንጓለኛ ልክ ነኝ ጋይስ። ማርያም አንቺ ዛሬ ገና እኮ አያምርብኝም አይደለ? በጣም ከቀጨች ደግሞ እኔ አሁን ለቤታ በከሳ ላይ አያምርብኝ ይችላል። በነገራችን ላይ እኔ እኮ አሁን ቀጭነኝ እያልሽ እኔ ቀጭነኝ እያልሽ የሚያምርበት ሰው አለ፣ የማያምርበት ሰው አለ። አሁን ለቤታ በከሳ ሲሪየስ ላያምርሽ ይችላል። ስንት ፓውንድ ነሽ? 160 ነበርኩ ጋይስ። 160 ምናምን ነበርኩኝ። ኖ 160 አልኩኝ። 170 ምናምን ነበርኩኝ። ከዛ አይ ቲንክ አሁን 130 ምናምን 130 ምናምን ወደሆነ ነው። ኧረ እንዴት ነው? ምን ነው እናቴ ወገን ጠፋብኝ። ሚዛን አለ ተመስለኝ። ልምጣ አሁን ጨፍሪ። ኦኬ እሺ፣ ዱላ ይዤ ልምጣ። ሽርጥ አይደለም ያላችሁ የሆነ የአባቴን ሽርጥ ነው ያደረኩት። ግን ወገቤ ነው የሚለው። ወይኔ ግሬን ስላሴ ወይ ተዘፍዘፍ ግሬን ስላሴ ራስሽን እንዴት ነው እባክሽ? ድንድ ግሬን ስላሴ እና ታዲያ ቆሽ ማዳቢው ልትነግሪኝ ነበር እንዴ? ግሬን ለስላሴ መቤት ይብለት እናንተ እኔ እኮ ጋይስ መች አወኩኝ? ድሮም ጀምሮ እኔ ስቆምላችሁ ህይወታችሁ እንደሚለወጥ እኮ ባቅ ኖሮ እኮ ከድሮም ጀምሮ እኮ አደረገው ነበር። ህይወታችሁ እንደሚለወጥ ባቅ ኖሮ ዱላ የት ሄዳል? ዱላ ላምጣ ዲቦራ አላቅም እኮ ማርያምን እንደዚህ እንደሚንገበገቡ ባቅ ኖሮ